የውሃ ፖለቲካ፣ የቀይ ባህር ተዋንያንና የኢትዮጵያ ዲፕሎማሲ የአፍሪካ ቀንድ ቀጠና ስምን መልአክ ያወጣዋል እንዲሉ የቀጠናው ቀንደኛ ተዋንያኖች እጅግ በርካታ ናቸው። የተዋንያኑ መበራከት ብቻ ሳይሆን ፍላጎቶቻቸውም ጉራማይሌ የሚባል አይነት ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ አልፎዛ 24 ነው። ኢትዮጵያ፣ ኤርትራ፣ ሶማሊያንና ጅቡቲን ያካተተው የአህጉሪቷ ምስራቃዊ ክፍል የዓለም ሀያላንና ሀገራት ዓይንና ትኩረት ያረፈበት ክፍል ነው። ይህም ቀጠናውን ለውጮቹ አልጋ እንዲሉ አድርጎት ቆይቷል። የቀንዱ ጂኦፖለቲካል ተጽዕኖ ከቀጠናው ሀገራት ባለፈ የዓለምን የሰላም የንግድና ፖለቲካ እንቅስቃሴ የመበየን አቅም እንዳለውም ይነገራል። የአፍሪካ ቀንድ ስትራቴጂካዊ ተፈላጊነት የጀመረው ቀደም ባሉት ጊዜያት ቢሆንም ለአካባቢው ሀገራት እና ሕዝቦች ትኩሳት እስኪሆን ድረስ በውጭ ኃይሎች መዳፍ ስር የወደቀው ግን በአውሮፓውያኑ የዘመን ቀመር አቆጣጠር 1889 የስዊስ ካናል ከተከፈተ በኋላ እንደሆነ ይነገራል። በቀንዱ ውስጥ ብዙ ሀገራት ቢኖሩም በልዩ ልዩ ገዢ ምክንያቶች ኢትዮጵያ ሚናዋ ከፍ ያለ ነው። ዕድሜ ጠገብ እንዲሁም ተጽዕኖው የጎላም ሆኖ ይታያል። በተለይም ደግሞ ሀገሪቷ የአፍሪካ አህጉር የውሃ ማማ በመሆኗ በጎረቤቶቿ ዘንዳ ተጽዕኖዋ እስከ ህልውና የሚደርስ ተደርጎም ይወሰዳል። ኢትዮጵያ 100 ቢሊዮን ሜትር ኪዩብ ውሃ በየዓመቱ ለጎረቤቶቿ እንደምትሰጥ መረጃዎች ያሳያሉ። እንዳለመታደል ሆኖ ግን በየዓመቱ ውሃ በነፃ የምትለግሳቸው ጎረቤቶቿ ለኢትዮጵያ ዲፕሎማሲያዊ ስራዎች ምቾት ከመፍጠር ይልቅ ሳንካ ሆነውባት ቆይተዋል። በተለይም የግብፅና ሱዳን ዘመን ጠገብ የውጭ ግንኙነት ፖሊሲ በአባይ ወንዝ ውሃ ላይ የተመሰረተ ሆኖም ቆይተዋል። ከ85 በመቶ በላይ የአባይ ወንዝ ውሃን አቅርቦት እና ድርሻ ያላት ኢትዮጵያ እስከ ቅርብ ጊዜ ድረስ ግሉል ሆና መቆየቷ ሚስጥር እስከ ቅርብ ጊዜ ከ85 በመቶ በላይ በአባይ ወንዝ ውሃ ላይ አበርክቶና ድርሻ ያላት ኢትዮጵያ እስከ ቅርብ ጊዜ ድረስ ግሉል ሆና የመቆየቷ ሚስጥርም ከዚህ ሴራ የሚመዘዝ ኢፍትሐዊ ተጠቃሚነት እንደነበር የአደባባይ ሐቅ ነው። የኢትዮጵያ የድኅረ ህዳሴ ግድብ የውሃ ፖሊሲ ቅኝት ግን የቅኝ ግዛት ዘመንን የውሃ ትርክትን ሽሮ አዲስ የጂኦፖለቲካል ስትራቴጂክ ለውጥ የፈጠረ እንደመሆኑ ይታይበታል። በአባይ ወንዝ ላይ በአህጉሪቷ ግዙፍ የተባለለትን ግድብ ገንብታ ያጠናቀቀችው ኢትዮጵያ ትኩረቷንና ፍላጎቷን ወደ ሌላኛው ተፈጥሯዊ የውሃ ክፍሏ አዙራለች። አክሊሉ ከበደ የኢትዮጵያ የውጭ ግንኙነት ከጥንት እስከ ዛሬ በሚል ርዕስ ባሳተሙት መጽሐፋቸው የኢትዮጵያ በአካባቢው ላይ ግዙፍ ሀገር እንደመሆኗ ሕዝቧም ሆነ ኢኮኖሚዋ በየጊዜው እያደገ የሚሄድ በመሆኑ ያለ ባህር በር የምትቀጥልበት ሁኔታ አስቸጋሪ ይሆናልም ይላሉ። የባህር በር ለስልጣኔ ያለው ወሳኝነት በየትኛውም ሀገር ታሪክ ውስጥ የታየ ሀቅ ነው። ጥንታዊቷ ኢትዮጵያም በአክሱም ስልጣኔ ተጠቃሽ ስትሆን በቀይ ባህር ላይ የነበራት ገናና ንግድ እንቅስቃሴ ዋቢ ማድረግ ይቻላልም ይባላል። እውቁ ዲፕሎማትና ጸሐፊ አክሊሉ ከበደ እንደሚሉትም የኢትዮጵያ ባለፈችባቸው የመነሳትና የመውደቅ ተረኮች ከባህር በር ጋር በነበራት ቅርበትና መራቅ ጋር ቀጥተኛ ግንኙነት እንዳለውም ታይተዋል። የባህር በር በነበራት ዘመን ገናና ስልጣኔን ለዓለም ያስተዋወቀችበት ኢትዮጵያ ከባህር በር ስትርቅ ደግሞ ምን ያህል የተጽዕኖ ደረጃ እንደሚጫናት ጊዜ የተሻለ የታሪክ ማጣቀሻ ማቅረብ አያስፈልግም ባይ ናቸው። ለኢትዮጵያ የባህር በር የህልውና ጉዳይ ነው የሚሉት የአማራ ክልል የህግና ፍትህ ኢንስቲትዩት ዋና ዳይሬክተር የዓለም አቀፍ የህግ ምሁሩ ደሴ ጥላሁን ጥያቄው በአሁኑ ትውልድ ብቻ ሳይሆን የመጻኢውን ትውልድ ዕጣ ፈንታ የሚወስንና የመበየን አቅምም እንዳለው ያነሳሉ። የባህር በር የመጻኢዋን ኢትዮጵያ መዳረሻ የሚወስን በመሆኑ በቸልታ ሊታይ የማይገባው ጉዳይ ነውም ብለዋል። ምሁራን፣ ተቋማት፣ የፖለቲካ ልሂቃንና ወጣቶች በትኩረት መከታተል እንደሚገባቸውም እየተገለጸ ይገኛል። ዓለም አቀፍ የህግ ምሁሩ የባህር በር ለኢትዮጵያ የህልውና ጉዳይ የሚሆንባቸውን ሁለት አበይት ነጥቦችም ያነሳሉ። የመጀመሪያው ኢትዮጵያ በአፍሪካ ቀንድ ቀጠና ግዙፍ ምጣኔ ሀብታዊ እንቅስቃሴ ያላትና ወደፊትም የማደግ ተስፋ ያላት ሀገር በመሆኗ ይህንን ምጣኔ ሀብታዊ እድገት የሚሸከም የገቢና ወጪ ንግድ ምቹ ሁኔታ መፍጠር ይኖርባታል የሚል እሳቤ ነው። በዓለም አቀፍ ደረጃ ከ80 እስከ 90 በመቶ የሚሆነው የንግድ እንቅስቃሴ በባህር በር ላይ የሚካሄድ ነውም ይላሉ። 10 በመቶ የዓለም የንግድ እንቅስቃሴ ደግሞ በቀይ ባህር መስመር ላይ ይካሄዳል። እናም ኢትዮጵያ በዚህ የንግድ እንቅስቃሴ ውስጥ አይነተኛ ሚና እንድትጫወት የባህር በር የማግኘት ጉዳይ ቅድሚያ የሚሰጠው ጉዳይ ነውም ይላሉ።
ሌላው የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ የሚሆንበት ምክንያት ከብሔራዊ ደህንነት ጋር ይያያዛል። ኢትዮጵያ ባልተረጋጋውና ፍጹም ተረጋግቶ በማያውቀው የቀንዱ አካባቢ ዘላቂ ሰላምን ለማምጣት የምትችል ሀገር ናትም ይላሉ። ይህንንም በተደጋጋሚ ባሰማራችው የሰላም አስከባሪ ኃይል ብቃት አስመስክራለች። እናም የሀገሪቱን ብሔራዊ ደህንነት ለማስጠበቅ የባህር በር የማግኘት ጉዳይ የህልውና ጉዳይ ተደርጎ ይወሰዳል። ኢትዮጵያ ያቀረበችውን የባህር በር ጥያቄ በፍጥነት ለመመለስ የውሃ ፖለቲካውን በበላይነት ለመምራትና የቀንዱን ሰላም ለማረጋገጥ ዲፕሎማሲ ቁልፍ መሳሪያ እንደሆነም ተደጋግመው ተነስተዋል። ታላቁ የኢትዮጵያ ህዳሴ ግድብ ከበርካታ ውጣ ውረዶች በኋላ መጠናቀቁ አህጉራዊ የዲፕሎማሲ ድል ነው ያሉን የአውሮፓ ህብረትና የምዕራብ ሀገራት የኢትዮጵያ የፓርላማ ወዳጅነት ቡድን ሰብሳቢ አምባሳደር ዲና ሙፍቲ ናቸው። ኢትዮጵያ የበርካታ አህጉራት ድርጅቶች መቀመጫ መስራች እና ንቁ ተሳታፊ ሀገር መሆኗን ያወሱት አምባሳደር ዲና ይህንን የቆየ ልምዷን፣ ተሰሚነቷን፣ አቅሟንና ታሪኳን ተጠቅማ ዲፕሎማሲያዊ ስራዎችን መስራት ይጠበቅባታልን ብለዋል። በተጨማሪም ዜጎች ከሀገር በላይ ምንም እንደሌለ በማመን ጥንቃቄና ልዩነቶችን በማጥበብ በጋራ መቆምና በንቃት መሳተፍ እንደሚኖርባቸውም አንስተዋል። እንዲህ አይነት ዕድሎች ከዘመናት አንድ ጊዜ ብቻ የሚገኙ በመሆናቸው ምሁራን፣ ልሂቃንና ተጽዕኖ ፈጣሪ ግለሰቦች ልዩነት የሚፈጥሩባቸውን ስራዎች መስራት ይኖርባቸዋልም ብለዋል።